አምላኬ ሆይ እኔ ላብድ ነው ሌላ ማንም ሰው የለም እንዴ? ለምንድን ነው ማንም ሰው ምንም የማይነግረው? አትጩይ። ቆይ እዚህ ማንም ሰው የለም እንዴ? ዶክተር ወይም ነርስ? እሺ ተረጋጊ አልኩሽ እኮ ተረጋጊ። ሁሉንም ነገር ለኔ ታዩ። ጓድ የሆስፒታሉን ባለቤት በደንብ አውቀዋለሁ። ስለዚህ ሄጄ ላመጣው ይችላል። ቡንያሚን ለኔ ተው ብያለሁ። እባክህ ተረጋጋ። እሺ አንተ የሚደረገውን አድርግ። ግን ነርስ አንዴ ልትመጪ ትችያለሽ? አቤት። የሳሜት ቤተሰቦች ነን እዚህ ጋር መታየን ስላለበት ሁኔታ መረጃ ማግኘት ፈልገን ነበር። እኔ መረጃ መስጠት አልችልም። ከዶክተሮቹ አንዱ እስኪመጣ ድረስ መጠበቅ ይኖርባቸዋል። እሺ አንቺ ማትቺ ከሆነ ሌላ የሚችል ሰው ልትጠሪልን ትችያለሽ? ሰውየው እኮ በህይወት ይኑር አይኑር እንኳን አላወቅንም። ቶሎ በይ እባክሽን ቶሎ በይ። ቡንያሚን እሺ ወደ ዋናው ዶክተር ቢሮ ሂድና ሁኔታውን አስረዳው። የሻንሳላ ቤተሰብ አባላት አሁኑኑ መረጃ ማግኘት አለባቸው በለው። እሺ ሂድ። እሺ ምንድነው ነገሩ? ምንድነው ይሄ ሁሉ? ዶክተር እኛ የሳሜት ቤተሰቦች ነን። ስላለበት ሁኔታ መረጃ ማወቅ ፈልገን ነበር፣ ግን ማንም ሰው ሊሰጠን አልቻለም። እሺ ሰዎች እባካችሁ መጀመሪያ ተረጋጉ። እኔ ያሳውቃችኋለሁ። አትጨነቁ እሺ። እኔ ያለው አባቴ ሁኔታው እንዴት ነው? ለመሆኑ የሚታፍ ይመስልሻል ዶክተር? እባክሽ አቶ ሳሜት ከፍተኛ አደጋ ነው ያጋጠመው። ይኸውላችሁ እዚህ ሲደርስ ሆዱና ራሱ ላይ ከፍተኛ ጉዳት አጋጥሞት ነበር። ውስጡ እየደማ መስሎን ነበር። በተለይ ኩላሊቱ ላይ ችግር ይኖራል ብለን ነበር። ይሄ ደግሞ ውስጥ አካላቱን ሊጎዳ ይችላል። ብቻ ቀዶ ሕክምናው ሲገባደድ ተጨማሪ መረጃ ይኖራል። እሺ ዶክተር፣ ለመሆኑ የመትረፍ እድሉ እንዴት ነው? አሁን ለዛ ግልጽ የሆነ መልስ ልሰጥሽ አልችልም። ይቅርታ። ቀዶ ሕክምናው ማለቅ አለበት። እሺ በደንብ ገብቶኛል። ወደ ኢስታንቡል እንወስደዋለን። እሺ አለቃ፣ አሁን እሱን ማድረግ አልችልም። ይቅርታ። አባትህ በዚህ ሁኔታው መጓዝ አይችልም። ልትልኪው የምትችው ይመስለኛል። ቡንያሚን ሁሉም ድርጅቶች ጋር ደውል። በፍጥነት ሄሊኮፕተር እንዲላክ አድርግ። በ2 ሰዓት ውስጥ እንወስደዋለን። እሺ እሱን መውሰድ አልችልም አለቃ። ይህን የውስጥ አካሉ ተጎድቶ ይሆናል። በዛውም የውስጥ መድማት አጋጥሞት ይሆናል። አሁን እሱን ለማዘዋወር አንችልም። የአባትህን ህይወት አደጋ ላይ ነው የምንጥለው። ስለዚህ ያንን እንድታደርግ በፍጹም አልፈ እሺ እንጠብቃለን። በቃ እንጠብቃለን ዶክተር። እባክህን አንተ ተረጋጋ እባክህ። ሰዎች ሁልጊዜ ምን ሊሰማቸው ወይም እንዴት ሊሰማቸው እንደሚገባ ያውቁ። አሁን ሳሜት በጣም ብዙ መጥፎ ነገሮችን አድርጎብሻል፣ ብዙ አሰቃይቶሻል። ግን ምንም ቢሆን ለብዙ ዓመታት ባለቤትሽ ነበረ፣ የ2 ልጆችሽ አባት ነው። ስለዚህ እንደዚህ መጨነቅ ያለ ነገር ነው። አዎ እኔ ምን ሊሰማኝ እንደሚገባ ለውቅ። ልክ ነህ፣ አይገርምም። ግን እኔ ያሳሰበኝ ነገር ምን እንደሆነ ታውቃለህ ታዚ? እንዴት ነው ግን እዚህ የደረስነው የሚለው ነገር ነው። ማለቴ አዎ በእርግጥ ትዳር ስንመሰርት ተዋደን አይደለም፣ ምንም አይነት ፍቅር በማከላችን አልነበረም፣ ግን እንዋደድ ነበረ። እኔ መወደው መስሎኝ ነበር፣ ግን እሱ ጭራሽ እኔን ወዶኝ አያውቅም። እኔ የምልሽ ግን እንዴት ተዋወቃችሁ? እኔ የማውቀው ነገር አለ። በሰዓቱ ጂሃድ ልጅ ነበር። እናቱ በጣም ታማ ነበር። ከዛ አንቺ እሱን ለመንከባከብ ወደ ቤታቸው ገባሽ። ግን ስራ ፈልገሽ ነው የሄድሽው ወይስ ሳሜት አንቺ እንድትሰሪ ጠርቶሽ ነው? አክሱ ውስጥ እኔ ላይ ከደረሰው ነገር በኋላ እዛ መቆየት አልቻልኩም ነበር። ወደ ኢዝሚር መሄድ አልቻልኩም። ዩኒቨርሲቲ እያለን እዚህ የምትኖር ጓደኛ ነበረች። እሷ እዚህ እንድመጣ ስትነግረኝ መጣ። ግን ደግሞ ምንም ስራ አልነበረኝም፣ ምንም አልነበረኝም። ምን ማድረግ እንዳለብኝ ራሱ አላውቅም ነበር። የተወሰኑ ትናንሽ ሱቆች ውስጥ ሰርቼ ነበር፣ ማስተማር ትቼ ነበር። የምሰራውን የመንግስት ስራ ለቅቄ ነበርና ቤት ማግኘት አልቻልኩም ነበር። ከዛ ሳሜት ሻንሳላን ልጁን የሚንከባከብለት ሰው እንደሚፈልግ ሰማሁ። በቃ ያው መኖሪያ ምግብ ያለው ስራ ነበር። ከዛ በኋላ ባንዴ ነው ማመልከቻ ያስገባሁት። ጂሃንን በጣም ነበር የምወደው። የእውነትን እሱን እንደገዛ ልጄ ነበር የምወደው። ከዛ የሳሜት ባለቤት ወይዘሮ ዙሄል አረፈች። በጊዜው ጂሃንና እኔ በጣም ተቀራርበን ነበር። እኔን እንደ እናቱ ማየት ጀምሮ ነበር። ከዛ ነው ሳሜት እንዳገባው የጠየቀኝ። ከዛ እናንተ ተጋባችሁ? አዎ። እኔ መጠለያና ምግብ እየፈለግኩ ነበር። እናቴ በጣም ኮስታራ ኃይለኛ ሰው ነበረች። በአጭሩ ምንም አይነት ስሜት የማታሳይ ሴት ነበረችና ሌላ ማንም አልነበረኝም ነበር። ሳሜት ደግሞ ትኩረቱን ስለሰጠኝ ደስ ብሎኝ ነበር። አሁን ላይ ምን እያሰብኩኝ እንደሆነ ታውቃለህ ታሲም? ሳሜት ሻንሳላን ሀብታም ባይሆን እንደዛ ኃይል ያለው ሰው ባይሆን ኖሮ ታገቢው ነበር ወይ ብለህ ብትጠይቀኝ? አይ በጭራሽ እንደዛ አላሰብኩም ነበር። እንደዛ አላሰብኩም በእውነት። ታሲን ምንም ቢሆን አገባው ነበረ። ምክንያቱም በህይወቴ ለመጀመሪያ ጊዜ ነበር ሰውን ያመንኩትና የቀረብኩት። ያው ማለት ማመን የምችል መስሎኝ ነበር።
እኔ ላብድ ነው። እንዴት ቀዶ ጥገና ይሄን ያህል ጊዜ ይወስዳል? ውይ ህክመት፣ እስኪ ትንሽ እንኳን ተረጋጊ። ዶክተሯ ምንድን ነው ያለችው? የውስጥ አካላቱ በሙሉ ተጎድተው ይሆናል ብላለች። ሰዎች ወንድምሽን ለማገዝ እየሞከሩ ነው። ምን ተፈጠረ? ጂሃን ጋር ደወልሽ? ደውያለሁ፣ ግን ስልኩን የቀየረ ይመስለኛል። ቁጥሩ በአገልግሎት ላይ አልዋለም ይላል። ጉድ ፈላብኝ። ሲጀምር ይሄን ያህል አስፈላጊ አይደለም። ኢሳት ደውለሽ ነበር እንዴ? ማጋ ማን ጋር ሊሆን ይችላል? ታሲን ጋር ነው? አይ አልደወልኩም። ደውለሽ አሳውቂው። እሱ ነው ዋነኛው ጠላት። ዶክተርና ላይ ነው። ስለዚህ ሊሞት ይችላል ብለሽ ንገሪው። ባደውይለት። አጨቅጭቀኝ። ሄሎ አቶ ታሲን፣ አንድ የምነግርህ ነገር አለ። አቶ ሳሜት መኪና አደጋ ደርሶበታል። አሁን ቀዶ ሕክምና ክፍል ውስጥ ነው። ሁኔታው አስጊ ነው። ሰምቻለሁ። እሺ ምን አለ? እሱም ያውቃል። እና ምን ገንዘቡን ወደ አካውንት አያዘዋውርም እንዴ? አጨቅጭቀኝ። ወደ አንተ አካውንት ነው እንደሚያስገባው? ወደ እኔ አካውንት ነው የሚያስገባው። ዝም በል ፈጣሪ፣ አታስቸግረኝ። በቃ እኔ ላብድ ነው። ጊዜው አልሄድም ብሏል። በጣም ረጅም ጊዜ እየወሰደ ነው። ቡንያሚን፣ እስቲ ዳቦ ወይንም ሻይ ምናምን አምጣልን እስኪ። ቢያንስ የምናወራው ነገር ይኖረናል። ለአንቺም ዳቦ ላምጣልሽ እንዴ? ተው ይቅርብኝ። አመሰግናለሁ። የዓመቱ ምርጥ ጥንዶች መጡ። ምን ለማድረግ እየሞከራችሁ ነው? እኛን ገዳዮች ልታደርጉን ነው እንዴ? ገና ከቀዶ ሕክምና ክፍል አልወጣም እንዴ? አይ ልጄ፣ እኛ ሁሉንም እየጠበቀን ነው። እና ዶክተሮች ያሉት ነገር አለ። ልንገርሽ፣ ከአንቺ ጋር ምንም የሚያገናኘው ነገር ስለሌለ አትምጪ። ደግሞ ስለ አባቴ ሁኔታ አንቺ ምን አገባሽ? ተረጋጋ እባክህ። የምን ተረጋጋ ነው? ቆይን ሰውዬ እያየሁ እንዴት ነው የምረጋጋው? ንገሪኝ እስኪ። ዶክተሮች ያሉት ነገር አለ እማዬ፣ ንገሪኝ። ልጄ፣ የውስጥ አካላቶቹ ተጎድተው ሊሆን ይችላል። ቀዶ ጥገናው አሁንም አላለቀም እና ብቻ ያለበት ሁኔታ ጥሩ አይደለም። ሱምሩ፣ በጣም አስጊ ነው። እማዬ፣ አባዬ በጣም ተጎድቷል። በቃሽ፣ እሺ ውዴ፣ አባትሽ ምንም አይሆንም፣ አትጨነቂ፣ ይድናል። እሺ እሱ ጠንካራ ሰው ነው። አዎ ልክ ነሽ። ቶሎ እንዲድን እመኝለት። አመሰግናለሁ ታሲ። በጣም እናመሰግናለን አጎቴ ታሲ። ቆይ ምን እያደረጋችሁ ነው ያላችሁት? ምን ማድረጋችሁ ነው? ልታሳብዱኝ ነው እንዴ? ቆይ እሺ፣ አንቺስ ምን ሆነሻል አክስቴ? ለምንድን ነው ከዚህ ሰውዬ ጋር የምታወሪው? ለምን ትመልሽለታለሽ? እሺ ኢሳት፣ ስነ ስርዓት ይኑርህ። እሺ ስርዓት ይኑርህ? እኔ ነው ስርዓት ይኑርህ የምትይኝ? ባይሆን አንቺ ነሽ ስርዓት ሊኖርሽ የሚገባው። አልገባኝም። ቆይ እንዴት ይሄንን ሰውዬ ትመርጫለሽ? አንተስ አቶ ታሲን፣ አንተም ራስህ ትንሽ አታፍርም? ቆይ መስማት አትችልም? ለምንድን ነው እዚህ የቆምከው? ሂድ እንጂ። ኢሳት፣ በቃ የሌለ ነገር መናገርህን አቁም። አንቺ ይህንን ሰውዬ ይዘሽ መጥተሽ አደሞ ትናገሪያለሽ እንዴ? ከዛ እኔ ነኝ ችግሩ አይደል? ይሄ ምን አይነት ዓለም ነው? ሃሎ፣ አንተን እኮ ነው የማወራው። አንተን ነው የማወራው። ኢሳት፣ በቃ ምንድን ነው የሚበቃው? እሱ የትም አይሄድም። ይሄ ሰውዬ አባት ወንድም ነው። እዚህ መሆን መብት አለው። ስለዚህ ዝም በል፣ አፍህን ዝጋ። ስማኝ ኢሳት፣ በደንብ ስማኝ። ስማ፣ አባትህ አሁን ሕክምና ላይ ነው ያለው። ያለበት ሁኔታ ጥሩ አይደለም። እዚህ ብዙ ሰዎች እሱም ብለው መጥተዋል። ምንም አልተናገርኩም፣ ዝም ብዬ ነው ያለሁት። ነገር ግን አሁን ትዕግስቴን እያስጨረስከኝ ነው ያለው። ትዕግስትን እያስጨረስኩ ነው? ችግር የለውም፣ ጨርስ። እሺ ጨርሶ አልኩ እኮ ጨርስ። ኢሳት፣ ና በደንብ አዳምጠኝ። እሱ ወንድሙ እስኪሻለው የትም አይሄድም። በቃ ጨርሻለሁ። ታሲና ና። እባክህን ጓዴ ተረጋጋ። ምንም አይደለም። በቃ እሺ። አዝናለሁ ታሲን። አደጋው የተፈጠረው ዤልቭ ጎዳና ላይ ነው። አልገባኝም። እንዴት ነው የተፈጠረው? እንግዲህ ምን እንደተፈጠረ ምንም አላየንም፣ ምንም አናውቅም። ፍሬኑ በጥሶ መሰለኝ እና ብቻ የሆነ የጭነት መኪና ጋር ተጋጨ። እሺ፣ ብቻ ፈጣሪ ደህና ያድርገው። ስለመጣ ደስ ብሎኛል ታሲን። አመሰግናለሁ። እሺ፣ አመሰግናለሁ ወንድሜ።
አባዬ ወይ እባካችሁ አንድ ጊዜ ወደ ከፍተኛ ሕክምና ክፍል ይዘዋወር ነው። አባዬ መቼም ቢሆን ከጎን አልለይም ወንድሜ። እንግዲህ በርቱ። ቀዶ ሕክምናው ጥሩ ነበር፣ ግን ያለበት ሁኔታ ጥሩ ነው ለማለት የምችል አይመስለኝም። ማለትም በአጭሩ አሁንም አስጊ ሁኔታ ውስጥ ነው። ከኩላሊቶቹ አንዱን የግድ ማውጣት ነበረብን። ያኛው ደግሞ በደንብ የስራ ራሱ እርግጠኛ መሆን አንችልም። ምርመራዎች ማድረግ አለብን። ምርመራዎችን ካደረግን በኋላ የሚሰራ ከሆነ ጥሩ፣ የማይሰራ ከሆነ ግን በአፋጣኝ ማድረግ ያለብንን ነገር እናደርጋለን። እና እዚህ ምን ያህል ጊዜ መቆየት አለበት? እንግዲህ በእርግጠኝነት መናገር አልችልም። ከትንሽ ጊዜ በኋላ ነው እርግጠኛ መሆን የምንችለው። በሉ ሁላችሁም በርቱ። እናመሰግናለን። ሀሪካ እማዬ እባክሽ አዲስ ነገር ካለ ወዲያው ደውለሽ አሳውቂኝ። እሺ ልጄ፣ ስለምንም ነገር ምንም አታስቢ። እሺ በኋላ እንገናኛለን። ጨርሶ ይማረው። ስለመጣችሁ አመሰግናለሁ። አይዞሽ አባዬ፣ እባክህ ትንሽ ተጨማሪ ሰዓት ብቻ። ሰዓት በጣም ፈርቻለሁ። አትፍሪ። በጣም ፈርቻለሁ፣ ግን አባዬ ምንም ነገር አይሆንም አይደል? ምንም አይሆንም። አመሰግናለሁ። ነፍሳቸውን በገነት ያለ ወንድም ሰላም። ሰላም ወንድም። ከጀላላልቲ ልጆች ማን ነው እዚህ ያለው? ጽናቱን ይስጣችሁ ማለት ፈልጌ ነው። ልጆቹ እዛ ጋር ናቸው። ዛፉ አጠገብ ታገኛቸዋል። አመሰግናለሁ። ምንም አይደል። ሄሎ ጂሃን፣ የት ነው ያለው ወንድሜ? እኔ ቀብር ስፍራ ነኝ። ለጀላላልቲ ልጆች ጽናቱን ይስጣችሁ ማለት ፈልጌ መጥቼ ነው። የሆነ የምነግርህ ነገር አለ፣ ግን እንዳትደነግጥ እሺ? ተረጋጋ ወንድሜ። ናዚ፣ ምን ተፈጠረ? መጥፎ ነገር ነው፣ ግን እንዳልኩ እንዳትደነግጥ፣ ተረጋጋ እባክህን ወንድሜ። ናዚም፣ ምንድን ነው? መሊክ የሆነ ነገሩና ነገር? አይ ወንድሜ፣ ስለ መሊክ አይደለም። እና ምንድን ነው? ለምን አትነግረኝም? አጎት ሳሜት ትናንትና ማታ የመኪና አደጋ አጋጥሞት ነበር። ናዚ፣ ምንድን ነው የምታወራው? በጣም ከባድ አደጋ ነበር ጂሃን። አልሞተም አይደል? አይ አልሞተም፣ ተርፏል፣ በህይወት አለ። ግን ሆስፒታል ከፍተኛ ክትትል ውስጥ ነው ያለው። ቶሎ እዛ መሄድ ብትችል ጥሩ ነው። እሺ፣ አመሰግናለሁ። ኢሳት ተነስ፣ መጥቻለሁ። አሴ፣ ምን ታደርጊያለሽ? ለምንድን ነው የመጣሽው? እሺ ቆይ፣ ያው ጎዝለሜ ሰርቼ የለ ነው። እናም ለሳሜትም ሾርባ ሰርቼ የለት ነበር ላምጣላችሁ ብዬ ነው። ማለት ዶክተሮቹ። እሺ፣ ግን ከመምጣትሽ በፊት ማንን ጠይቅሽ ነበር? ማን ነው እንድትመጪ ነገርሽ? እኔ እኮ ድጋፌን ለማሳየት ብዬ ነው። ኤስማ፣ የምን ድጋፍ ነው? የሌለ ነገር አታውሪ እስኪ። ይህንን ያሽና ተመለሽ እሺ። ከዚህ በኋላ ያልተጠየቅሽው ነገር አታደርጊ። ኢሳት፣ እኔ እኮ ለአንተ ስላሰብኩልን ይመጣ። ስለ እኔ አስቢልኝ ብዬሻለሁ። ይህንን ውሰጂ፣ አታስቢ። በቃ ስለ እኔ አታስቢ። ሂጂ አልኩሽ። ደግሞ የሆነ ሰው እንዳያይሽ። ሂጂ ባክሽ። ኢሳት፣ ኤስማ፣ አሁንም ኢሳት እያልሽ ነው ያለሽው። ልትሄጂ ትችያለሽ። ኤስማ ለምንድን ነው የመጣችው? ለአባዬ ሾርባ አምጥታለት ነው። ከፍተኛ ክትትል ውስጥ ሆኖ እንዴት ሾርባ ሊጠጣ ይችላል? የማይመስል ነገር ነው። ዝም ብላ ነው። የሌለ ነገር ታደርጋለች። ኤሳት፣ ችግር ውስጥ ትገባለህ። እረፍ ልጄ። ተው፣ አደገኛ ጨዋታ ነው። አያቴ፣ ለምንድን ነው ችግር ውስጥ የምገባው? ምንም አልገባኝም። በደንብ ገብተዋል ኤሳት። የማይሆን ጣጣ ነው የሚያመጣብን። ምን
ይኸው። አመሰግናለሁ እህቴ ኒሴ። መልካም ምግብ። ኬኩን ልትሰጠኝ ትችላለህ? እሺ ማሪ፣ ቆይ። አመሰግናለሁ ነው። ሴቭ ላይ ገና አልነቃችም እንዴ? ወንድሜ ተነስታለች። ትንሽ ልንቀሳቀስ ብላ ወጣ ነው። በለው በጣም በጊዜ ነው የምትነሳው። እባክሽ ወንድሜ፣ ሴቭ ላይ እኮ እንደዚህ ነች፣ በጊዜ ነው የምትነቃው። ትናንት ማታ ሁላ ጠዋት አብረን ወተን እንራመድ በላይ ነበረ፣ ግን እኔ በዛ ሰዓት እኔን ራሱ መግለጽ አልችልም። አይዞህ፣ ትችላለህ እሳቱ፣ ትችላለህ። አንተ ብቻ ትዳር መስረት እንጂ እነዚህ አይኖች በደንብ ይከፈታሉ። እሺ ወንድሜ፣ አታስፈራራኝ እንጂ እንደዚህ አትፈራ። አዎ ቆይ እህቴ፣ እባክሽን ቆይ እህቴ። ከመውለዴ በፊት 100 ኪሎ ልታስገብኝ ነው እንዴ? ወንድሜ የሆነ ነገር በላ። ልትወፍሪ ምን ችግር አለው? ምን ይመጣል? ቆይ አታካብሽ። ዱባ ልሆን ነው ዱባ ልሆን። እውነት ለመናገር እኔም እስማማለሁ። አሁን 2 ሰው ነሽ። በይ በደንብ ብይ ብዬ፣ አንቺ በደንብ ብይ። እሺ በላለሁ። እማዬ እንዴት አደርሽ? አዲስ ነገር ሰማችሁ እንዴ? ሳሚት እንዴት ነው? ምንም አዲስ ነገር የለም ሱምሩ። ምንም አላውቅም። ዶክተሮቹ አሁንም ከጎኑ ናቸው። ኩላሊቱ በደንብ ስራ እያረጋገጡ ነው። እና ጂያንስ እንዴት ነው? ለመሆኑ አናግረሽዋል? ልጄ በተደጋጋሚ ስደውል ነበር። ስልኩን አጥፍቶታል መሰለኝ። ደግሞ ሌላ ቁጥር ያለው አይመስለኝም። እንዴት ላገኘው ብቻ እንጃ አላውቅም። አዎ እኔ ሞክሬ ነበር፣ ግን ስልኩ ዝግ ነው። በቃ ብቻ አዲስ ነገር ካለ ንገሪኝ እሺ እማዬ? እሺ በቃ ያለውን ነገር አሳውቅሻለሁ። ደህና ሁኚ። እንዴት አደራችሁ? ምንድን ነው የምታየኝ ነው? አይ ዝም ብዬ ነው። ሰላም፣ እንዴት ነሽ? ሰላም፣ እንዴት ነህ? ሳሚ ሻንሳለኝ ቁጥር 704 ከፍተኛ ሕክምና። ሰላም ነርስ፣ ከባድ ጥያቄ እንደሆነ አውቃለሁ፣ ግን እኔ ልጁ ነኝ። አንድ ጊዜ ላገኘው እችላለሁ? ከፍተኛ ሕክምና ክፍል ነው። አውቃለሁ ነርስ፣ ግን አንድ ደቂቃ ብቻ ስጪኝ እባክሽ። እሺ፣ ግን ብዙ አትቆይም፣ ማረፍ አለበት። እሺ፣ በጣም ነው አመሰግናለሁ። አይዞህ አባዬ። እሺ ልጄ፣ እንዴት ነው? ምንም አይደለም፣ ደህና ነኝ ልጄ። እንዴት ነው አደጋው የተከሰተው? ማለቴ መንገዶቹ በረዷማ ነበሩ ወይስ ያንተ ነዳል? የእኔ ሸልተኝነት ነው ልጄ። መንገዱ ላይ ኮረት አድርገው ነበር እና መኪናው መንሸራተት ጀመረ። እኔም አላየሁትም እና ከዛ ጭነት መኪና ስር ገባሁ። አምላክ ይመስገን፣ ሁለተኛ እድል ተሰጥቶናል። መትረፍን ትልቅ ነገር ነው። አሁን ሌላ ጣጣ መጣሁብህ ልጄ። አሁንም ችግር ብቻ ነው ማለት ነው። አባዬ ምንድን ነው የምትለው? አምላክ ከኛ አልወሰደህም። አመሰግናለሁ። በቃ አሁን እጂ ዶክተሯን ለነግራት አባዬ። አንተ አረፍ በል፣ እመለሳለሁ። እሺ እሺ። ጂያን አቤት አባዬ። የሸክላ ከባብ አምጣልኝ እባክህ። እባክህ አትቁም፣ እዚህ ጋር ተቀመጥ። አመሰግናለሁ። በመጀመሪያ ደረጃ ስለ አባትህ በጣም ነው የማዝነው አቶ ጂሃን። አመሰግናለሁ። የአባቴ ሁኔታ እንዴት ነው? አቶ ጂሃን አዝናለሁ፣ የአባትህ ሁኔታ ጥሩ አይደለም። እንዴ አሁን አግኝቼው ነበር እኮ ደህና እየዳነ ይመስላል። ይኸውልህ ጂሃን፣ አሁን ላይ ዲያሊሲሱን አቁመናል። እናም ለዛ ነው አሁን ላይ አባትህ ሲታይ ደህና የሚመስለው። አንዱን ኩላሊቱ ደግሞ ስራውን ስላቆመ አውጥተነዋል። ሌላኛው ደግሞ አሁን እየሰራ አይደለም፣ ማለት በደንብ እየሰራ አይደለም። እና በእኛ በኩል ምንድነው ማድረግ ያለብን? እንደዚህ ከሆነ የግድ በአጭር ጊዜ ውስጥ የኩላሊት ቀዶ ሕክምና በፍጥነት ማድረግ ይኖርብናል ማለት ነው።
አክስቴ እኔሴ ይኸውልሽ አሁን ወደ ፋርማሲ እየሄድኩ ነው። ለአንቺም የህመም መድኃኒትና ጡንቻ ማረጋጊያ ቶሎ ይዤልሽ እመጣለሁ። እሺ ደግሞ ሰው የሚልሽን አትስሚሽ። እንደዚህ አይነት ህመም መቼም አይገልሽም። እሺ ግን በጣም ነው የሚያሰቃይሽ። ውይ ጭራሽ እንዳትጠይቂኝ መለክ ማሬ። እውነት አንዳንዴ በቢላ የተወጋሁኝ ያህል ነው የሚቀስፈኝ። ውግት አድርጎ ነው የሚይዘኝ። ካድርዬ እባክሽን ምግቡን እዩ ቶሎ በይ። እሺ ቆይ አሁንም ቆመሻል እንዴ? ኩሽና ውስጥ ያለሽ ነው የሚመስለው። ሌላ የት እሄዳለሁ ማሬ? ብቀመጥ ራሱ ምንም ለውጥ የለውም። ስሜቱ ያው ነው። አክስቴ እኔሴ ይኸውልሽ ስሚኝ፣ እዛ ጋር ያሉ ጡንቻዎች በጣም ደካሞች ናቸው። እንደዚህ መራመድ የለብሽም። ትንሽ እረፍት ማድረግ አለብሽ። አልሰማም አልሽኝ እንጂ ማረፍ አለብሽ። ንገሪያት መሌክ፣ በደንብ ንገሪያት። እኔ እንድትቀመጥ ላደርጋት አልቻልኩም። እስቲ ዝም በይ። በቃ እንደዚህ እናድርግ። አክስቴ ኒሴ አሁን ትልቅ ፎጣ ያዢና ቀስ ብለሽ ካውየውን አድርጊበት። ከዛ ቀስ ብለሽ በወገብሽ ዙሪያ ጠቅለል አድርጊበት። እሺ እኔ እስከምመጣ ድረስ ያረጋጋሻል። እኔም በተችለኝ ፍጥነት ቶሎ እመለስልሻለሁ። አይ እሺ ማሬ፣ እሺ አመሰግናለሁ። እሺ በቃ ቻው፣ ደህና ሁኚ። በጣም አመሰግናለሁ። መልካም ቀን።